እግዚአብሔር ስም የተባረከ ይሁን። ወገኖቼ እንዴት ናችሁ? ጌታ ስሙ ይባረክ። ዛሬ ደግሞ ከእናንተ ጋር እንዲሆን የረዳኝን አምላክ በጣም አመሰግናለሁ። በጣም ነው ሚስ ያረኳችሁ እና ሰላም እላችኋለሁ በጌታ በኢየሱስ ስም። እና እንግዲህ እስኪ እንጸልይ። እግዚአብሔር መልካም አድርጎልናል። ሳምንቱን ጠብቆ ከሚታይና ከማይታይ ነገር ሁሉ ጠብቆ እግዚአብሔር እዚህ ያደረሰንን አምላክ እስኪ እናመስግነው። ጌታ ሆይ እንባርካለን፣ እናመሰግናለን። ክብር ሁሉ ለአንተ ይሁን። እግዚአብሔር ሆይ አንተ መልካም ነህ። በአንተ ነው ያለነው። እግዚአብሔር ሆይ በአንተ ተጠልለን፣ እግዚአብሔር ሆይ ከክፉ ሁሉ ጠብቀህን፣ ከሚታይ ከማይታይ ሁሉ ጠብቀህን እዚህ ስላደረስከን እናመሰግናለን። ምንም አልጎደለብንም ጌታ ሆይ፣ ሁሉ ነገር አለን። እግዚአብሔር ሆይ ጌታ ሆይ ተባረክ። ስለዚች አገር እናመሰግናለን። ስለ ኢትዮጵያ እናመሰግናለን። እግዚአብሔር ሆይ ደግሞ አንተ እግዚአብሔር ሆይ ዊዝደም ስጥ ለዚች ሀገር፣ ለመሪዎች ሁሉ ዊዝደም ስጥ። እግዚአብሔር ይቺ ሀገር የምታልፍበትን ሁሉ ታውቃለህ ጌታ ሆይ በኢየሱስ ክርስቶስ ስም ዊዝደም ለመሪያችን፣ ዊዝደም ለኢትዮጵያ መሪ ዊዝደም በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ትሰጥ ዘንድ፣ እግዚአብሔር ትጠብቀን ዘንድ እግዚአብሔር ሆይ እናመሰግናለን። ወገኖቼ ክብር ሁሉ ለኢየሱስ ይሁን። እግዚአብሔር መልካም ነው። ዛሬ እንግዲህ አንዳንድ ማስታወቂያዎችን ከመናገሬ በፊት በጣም ላመሰግን የምፈልገው በታይታችሁ በኦፈሪንጋችሁ ታማኝ የሆናችሁ እህቶች፣ ወንድሞች በጣም በጌታ በኢየሱስ ስም አመሰግናችኋለሁ። እግዚአብሔር እንደረዳችሁ መጠን ስላካፈላችሁ፣ ታማኝ ስለሆናችሁ እግዚአብሔር እናመሰግናለን። አሁንም ደግሞ ቀጥለን ያው መስጠት የምትፈልጉ ቀጥታ በመልካም ሬስቶራንት መስጠት ትችላላችሁ። ወንድም ነጸርን ኮንታክት ማድረግ ትችላላችሁ። እኔንም ኮንታክት ማድረግ ትችላላችሁ እና በቃ ከዛ በኋላ የምታደርጉትን ነግራችኋለን። ጌታ ስሙ የተባረከ ይሁን። አሁን እንግዲህ ዛሬ ማታ ኦክቶበር 4 ማለት ነው፣ ሰንዴ ናይት ኦክቶበር 4 ያው የሴሚናሩ ስለ ቤተሰብ ነው። በጣም ብዙ ተባርከንበታል። እኔ በጣም ተባርኬበታለሁ። ፕሮፌሰር ጥበበ በጣም ከእግዚአብሔር ሰውም በትምህርቱም እያካፈለን ብዙ ቤኔፊት እያደረግን ነው። እግዚአብሔር ቤተሰቡንም እሱንም ይባርክ። ከ7 ፒኤም እስከ 8 ፒኤም ድረስ ነው እንግዲህ የሚኖረን። ሁላችሁም ያው በኮንፈረንስ ኮል ነምበሩ ትገቡና አብረን እንካፈላለን ማለት ነው። እና በተረፈ ፍራይዴ ደግሞ ያው ሁሌ አርብና ቅዳሜ የምናደርገው የጸሎት ፕሮግራም አለ። እሱም በጣም እኔ ተባርኬበታለሁ። በጣም አይ ሉክ ፎርዋርድ ቱ ሁል ጊዜ በቃ ደስ ይለኛል አርብ ሲደርስ፣ ቅዳሜ ሲደርስ እና ኦክቶበር 9 ፍራይዴ የጾምና የጸሎት ጊዜ ጠዋት 10 AM እስከ 12 PM፣ ከሰዓት ደግሞ 5 PM እስከ 8 PM አለን። ቅዳሜም እንደዚሁ ኦክቶበር 10 ፋስት ኤንድ ፕሬየር ከሰዓት ነው የሚሆነው። 5 PM እስከ 8 PM ነው የሚኖረን ማለት ነው። እና እንጸልይ አብረን ባካችሁ። እግዚአብሔር ቃል እንደሚል የጻድቃን ጸሎት እጅግ ኃይልን ታደርጋለች ይላል። ስለዚህ ወገኖቼ ነገሮች እንዲቀየሩ መጸለይ አለብን። አብረን መጸለይ አለብን። ኮርፖሬት የሆነ ፕሬየር መጸለይ አለብን። ወደ እግዚአብሔር መጮህ አለብን እና እግዚአብሔር ደግሞ ይመልስልናል። ቢኮዝ በቃሉ ምን ይላል? የጻድቃን ጸሎት እጅግ ኃይልን ታደርጋለች ስለሚል ጸሎታችን ኃይል ስላለው እግዚአብሔር በዛ ውስጥ ለጸሎታችን መልስ እናገኛለን። ለሚያስፈልገን ሁሉ መልስ እናገኛለን። ስለዚህ አበረታታችኋለሁ። ጌታ ኢየሱስ ይባረክ። አሁን ደግሞ ወደ ፓስተራችን የቃል ጊዜ ይኖረናል። ጌታ እንደረዳን ፎከስ አድርገን ማይንዳችንን ሰብሰብ አድርገን ፓስተራችንን እንቀበላለን። ፓስተር ቴዎድሮስ ጌታ ኢየሱስ ይባርክ። ወደዚህና እግዚአብሔር አምላካችን የተባረከ ይሁን። ወንድማችን አሃዱ እግዚአብሔር አብዝቶ ይባርክ። እንግዲህ እግዚአብሔር ይባርክ። ጸልየህልናል። ጌታ አብዝቶ ይባርክ። እንግዲህ እግዚአብሔር አምላካችን የተባረከ ይሁን።
ለዛሬ የምንመለከተው የመጽሐፍ ቅዱስ ክፍላችን ወደ ሮሜ ሰዎች ምዕራፍ 6 ከቁጥር 1 እስከ 4 ድረስ ያለውን ነው። እንግዲህ ይሄ የመጽሐፍ ቅዱስ ክፍል ብዙ ጊዜ እንደምታውቁት ስለ ጥምቀት ትምህርት ስናስተምር የምንጠቅሰው የመጽሐፍ ቅዱስ ዋናው ክፍል ይሄ ነው። ዛሬ ከእናንተ ጋር ይህንን ቃል አብረን እንመለከታለን ማለት ነው። መጽሐፍ ቅዱሳችንን ወደ ሮሜ ሰዎች ምዕራፍ 6 ከቁጥር 1 እስከ 4 ድረስ እናነበውና ከዛ በአምላካችን በእግዚአብሔር ፊት የምንጸልይበት ጊዜ ይሆናል። የእግዚአብሔር ቃል እንደዚህ ይላል። እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኖርን? አይደለም። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን እያለ ሐዋርያው ጳውሎስ ለሮሜ ሰዎች ይህንን የመጽሐፍ ቅዱስ ክፍል ይጽፍላቸዋል። እግዚአብሔር አምላክ እንግዲህ በዚህ ቃል እንዲያስተምረን ሁላችንም አንገቶቻችንን ዝቅ አድርገን እንጸልያለን። እግዚአብሔር የዘላለም አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ቀን እናመሰግናለን። አምላካችንና መድኃኒታችን እግዚአብሔር ለዚህ ቀን ለዚህ ሰዓት ያደረስከን አንተ ነህና በክርስቶስ ኢየሱስ ስም ለዘላለም ይባረክ። ጌታ እግዚአብሔር አምላካችን ሆይ በሰጠን በዚህ ቀን ደግሞ በጌታ በኢየሱስ ክርስቶስ ስም አንተ ከኛ ጋር እንድትሆን እግዚአብሔር አምላካችን ሆይ በቃል እንድትናገረና እንድታስተምረን በቃል ደግሞ መንገድ እንድታሳየን በኢየሱስ ክርስቶስ ስም እንለምናለን። ጌታ እግዚአብሔር አምላካችን ሆይ ዛሬ በዚህ ቀን በጌታ በኢየሱስ ክርስቶስ ስም የቃልህን ደጆች እንድትከፍትልን በቃል እንድታስተምረንና እንድትናገረን እግዚአብሔር አምላኬ በኢየሱስ ክርስቶስ ስም ቃልህ ወደ እያንዳንዳችን ልብ እንዲደርስ እኔ በክርስቶስ ኢየሱስ ስም እለምናለሁ። እግዚአብሔር አምላኬ በእውነት አንተ ቃልህን ትልካለህ፣ የሰው ልጆችን ትፈውሳለህ። ቃልህን ትልካለህ፣ ካለንበት ነገር ታወጣናለህ። ቃልህን ትልካለህ፣ እኛን ትታደገናለህ። ቃልህን ትልካለህ፣ ወደ ከፍታ ስፍራ ታወጣናለህ። ስለዚህ የሰማይ አምላክ እግዚአብሔር በጌታ በኢየሱስ ክርስቶስም በቃልህ እንድትናገረን እግዚአብሔር አምላኬ ቃልህን እንድትልክልን በክርስቶስ ኢየሱስ ስም እኔ እለምንሃለሁ። እናመሰግናለን፣ እናከብራለን በጌታ በኢየሱስ ክርስቶስ ስም አሜን። አምላካችንና መድኃኒታችን እግዚአብሔር ለዘላለም የተባረከ ይሁን። ዛሬ እንደነገርኳቸው የምንመለከተው የመጽሐፍ ቅዱስ ክፍላችን ወደ ሮሜ ሰዎች ምዕራፍ 6 ከቁጥር 1 እስከ 4 ድረስ ያለውን የእግዚአብሔርን ቃል ነው። በተለይ የምንመለከተው ዛሬ የምንመለከተው ጫና አድርገን ቁጥር 4 ነው። እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን ይላል። የዛሬ የስብከቴ ርዕስ በጽድቅ መመላለስ የሚል ነው ማለት ነው። አንድ ታሪክ ከመጽሐፍ ቅዱሳችን ክፍል ልናገርና ከዛ በኋላ ወደዚህኛው ክፍል እመጣለሁ ማለት ነው። ሁላችንም የምናውቀውና የምንወደው አንድ የመጽሐፍ ቅዱስ ታሪክ አለ። ይህንን የመጽሐፍ ቅዱስ ታሪክ ባይገርማችሁ እኛ ክርስቲያኖች ብቻ ሳንሆን ጌታን ያልተቀበሉ ሰዎችም በተለያየ መንገድ ሰምተውታል። እንደገና ደግሞ በተለያየ መንገድ የሰሙት ነው፣ ወይም ያነበቡት ነው፣ ወይ የሰሙት ነው፣ ወይ በፊልም ያዩት ነው ማለት ነው። የጠፋው ልጅ ታሪክ ስናስበው ሁልጊዜም የጠፋው ልጅ ታሪክ የማያውቀው ሰው ማንም ሰው ያለ አይመስለኝም በዚህ ዓለም ላይ። ምክንያቱም በተለያየ መንገድ ስለ ጠፋው ልጅ ታሪክ ይነገራል። ጋዜጠኞች ያነሱታል ማለትም በእግዚአብሔር ቤት ያሉ ሳይሆን ወይም መንፈሳዊ ጋዜጠኞች ሳይሆኑ ከዛ ውጭ ያሉትም እንደገና በአርቱም ዓለም ስለዚህ ሰው ታሪክ ይነገራል። በጣም በብዙ መንገድ ብቻ የዚህ ሰው ነገር ይነገራልና ይሄ ሰው ያው እንዴት እንደጠፋ ለሁላችሁም እንግዳ ነገር አይደለም። ከአባቱ ቤት የሚደርሰውን ድርሻ ይዞ እንደሄደ የእግዚአብሔር ቃል ይናገራል። ይዞ ሄደ፣ ወደ ሩቅ አገር ሄደ፣ ያለውን ነገር አጠፋና ጨርሶ ከጨረሰ በኋላ የአሳማ እረኛ መሆን ነው የገባው፣ ወይም ደግሞ የገባው ስራ በጊዜው ክፍት የስራ ቦታ ያገኘው ማለት ነው። እና የእግዚአብሔር ቃል ሲናገር በዛ ስፍራ ሆኖ አንድ ነገር ተመኘ ይላል። የአሳማዎቹንም ምግብ በልቶ እንኳን ሊረካ አልቻለም። ስለዚህ አንድ ቀን አሰበና እንደዚህ አለ፣ ለምን ወደ አባቴ ቤት አልመለስም? በአባቴ ቤት አለ የአባቴ ሙያተኞች አለ ምግብ የሚተርፋቸው ስንት ናቸው? ስለዚህ ወደ አባቴ ቤት ልሂድና እንደዚህ እለዋለሁኝ አለ። በቃ አባቴ ከእንግዲህ በኋላ ልጅህ ልባል አይገባኝም፣ ከእንግዲህ በኋላ ከባሪያዎች እንደ አንዱ አድርገኝ እለዋለሁ አልና ወደ አባቱ ቤት ተመለሰ። በጣም ባይገርማችሁ እኔ ከእናቴ
ከእናቴና ከአባቴ ከተወለድኩ በኋላ እናንተ ማለት ነው ወንዶችም ሴቶችም እናቶችም አባቶችም ከአቶ እከሌና ከወይዘሮ እከሌ ከተወለድን በኋላ እነሱ አንፈልጋችሁም እንኳን ቢሉን የነሱ ልጆች ነን፣ ወደድንም ጠላን። እኛም ደግሞ አንፈልጋችሁም ብለናቸው ወደ ሩቅ አገር እንኳን ብንሄድ አሁንም የማን ልጆች ነን ብለን ስንል የነሱ ልጆች ነን። ይሄ ሰው በቃ አሁን ሲያስበው የልጅነት መብቱ የተወሰደበት ሰው ከዛስ በኋላ ብለን ስንል የሚናፍቀው ምንድነው ብለን ስንል ባሪያ ሆኖ በአባቱ ቤት መኖር ነው። አባትየው ግን በራሱ ቤት ውስጥ የራሱ ልጅ እንደገና ባሪያ ሆኖ እንዲኖር በፍጹም አልፈለገም። አባቴ ሆይ ልጅ ልባል አይገባኝም፣ ከእንግዲህ በኋላ ባሪያ ልባል ብሎ ሲለው አይደለም አለ። አንተ ጠፍተህ ነበር፣ ዛሬ ተገኘ። ባሪያ ልትባል በእኔ ቤት ውስጥ አይገባህም አለው። እንግዲያውስ ብሎ ሲለው አንተ የኔ ልጅ ነህ አለው። ምክንያቱም ልጁ ምን ነበር ያሰበው ብለን ስንል በአባቱ ቤት እያለ የባሪያ ኑሮ መኖር ማለት መብት የሌለው ባሪያ ማለት ነው። ስልጣን የሌለው፣ ደስታ የሌለው፣ አቅም የሌለው፣ እረፍት የሌለው፣ ምንም ነገር የሌለው በቃ ባሪያ ማለት የሚሸጥ ዋጋ የሚያወጣ ብቻ። ነገር ግን መብት በደረሰበት ስፍራ መብት የሌለው ልክ እንዲህ አይነት መሆን ነበር የፈለገውና አባቱ ግን እንደዚህ አይደለም ያለው። ኖ አንተ በእኔ ቤት ውስጥ ኖረ ባሪያ ልትባል አይገባም። አንተ በእኔ ቤት ውስጥ ኖረ ምንድን ነህ አለው? ልጄ ነህ አለው። እኛንም ደግሞ የሰማይ አምላክ እግዚአብሔር የፈለገ ነገር ብንደክም፣ ጉልበት ብናጣ፣ አቅም ብናጣ እግዚአብሔር ሁልጊዜ የሚለን ምን እንደሆነ ታውቃላችሁ? ልጄ ነህ። በቃ ዳግመኛ የተወለድን ልጆች ስለሆነን ለእግዚአብሔር ሁልጊዜ ምንድነን? ልጁ ነን ማለት ነው። ልጁ ነን። ግን እግዚአብሔር ዛሬ ከእግዚአብሔር ቃል እንመለከታለን። የሚፈልገው አንድ ነገር አለ። በእግዚአብሔር ቤት ውስጥ በምንኖር በአባታችን ቤት ውስጥ በምንኖርበት ጊዜ እንዴት መኖር እንዳለብን ሐዋርያው ጳውሎስ በዚህ ስፍራ ላይ ወይም ደግሞ እንዴት በእግዚአብሔር ቤት ውስጥ መመላለስ እንዳለብን ሐዋርያው ጳውሎስ በዚህ የመጽሐፍ ቅዱስ ክፍላችን ላይ ይናገራል ማለት ነው። እኔም አጠር አድርጌ ይሄንን ቃል እነግራችኋለሁ። ክርስቲያን ሁልጊዜ ምንድነው መሰላችሁ? ተጓዥ ነው፣ መንገደኛ ነው። መንገደኛ ደግሞ የሆነው ለብቻው አይደለም፣ ነገር ግን አብሮት የሚጓዝ ወዳጅ አለው። ስለዚህ ሁልጊዜ ክርስቲያን ምንድነው ብለን ስንል መንገደኛ የሆነ ሰው ነው ማለት ነው። ስለዚህ ጳውሎስ ለሮሜ ሰዎች እንግዲህ በዚህ ስፍራ የሚጽፍላቸው ነገር አለ። ይሄ የሚጽፍላቸው ነገር ምን መሰላችሁ? እንደዚህ ይላቸዋል። ምዕራፍ 5 ላይ በምንመለከትበት ጊዜ ከቁጥር 18 እስከ 21 ድረስ የእግዚአብሔርን ቃል ስንመለከት በአንዱ አዳም ሰዎች ሞቱ ይልና እንደገና በሌላው አዳም ደግሞ ሰዎች ሕያዋን ይሆናሉ ይላል። ከዛ በኋላ ደግሞ እንደዚህ ይላቸዋል። ክርስቶስ ኢየሱስ ወይም ደግሞ የእግዚአብሔር ጸጋ የተገለጠበትን ምክንያቱን ሲነግራቸው የሰው ልጆች ኃጢአት ስለበዛ የእግዚአብሔር ምሕረት ወይም ደግሞ የእግዚአብሔር ጸጋ ተገለጠ ብሎ ሲሰብካቸው እነሱ ደግሞ እንደዚህ የሚል ሐሳብ አነሱ። እንግዲያውስ እንደዚህ ከሆነ እንዲህ ማድረግ አለብን አሉ። እኛ በጣም ኃጢአት እየጨመርን ኃጢአት እያበዛን በኃጢአት ላይ ኃጢአት በኃጢአት ላይ ኃጢአት እያበዛን ከመጣን የእግዚአብሔር ምሕረትም ደግሞ እንደዚሁ ከምሕረት ወደ ምሕረት ከምሕረት ወደ ምሕረት ምን ያደርጋል? ይበዛልናል የሚል አመለካከት ውስጥ ገቡ። ጳውሎስ ግን እንደዚህ አላቸው። ዛሬ ያነበብነው የመጽሐፍ ቅዱስ ክፍላችን ምዕራፍ 6 ቁጥር 1 ላይ እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን አላቸው። ታዲያ እንደዚህ ከሆነ አሁን እነሱ እንዲህ አይነት አመለካከት ካላቸው እንዴት ነው ጸጋ እንዲበዛ በኃጢአት ጸንተን እንኑር ወይ ብሎ ሲላቸው የእግዚአብሔር ጸጋ የበዛው ሰው በኃጢአት ውስጥ በመኖሩ እንደሆነ ነግሯቸው ነበረ። የእግዚአብሔር ጸጋ የተገለጠው የሰው ኃጢአት ስለተገለጠ ነበረ። ማለትም ለአዳምና ለሔዋን በመጀመሪያ የተገለጠ ነገር የለም ነበር። የእግዚአብሔር ምሕረት የተገለጠላቸው ኃጢአትን ከሰሩ በኋላ ነው። ስለዚህ የሰው ኃጢአት ሲበዛ የእግዚአብሔር ጸጋ ተገለጠ፣ የእግዚአብሔር ምሕረት ተገለጠ። ሕግ ሊመልሰው ያልቻለውን የእግዚአብሔር ምሕረት ሲመልሰው እንመለከታለን ማለት ነው። ስለዚህ የጳውሎስ ጥያቄ ታዲያ ጸጋ እንዲበዛ አሁን በኃጢአት ጸንተን እንኑርን ብሎ ይላል። እሱ ራሱ ይመልስላቸዋል። እንዲህ ይላል፣ ጸጋ እንዲበዛ በኃጢአት ጸንተን እንኑርን አለና አይደለም አላቸው። በፍጹም ሊሆን አይችልም አላቸው። መሆንም የለበትም አላቸው። መሆንም ደግሞ የማይችል ጉዳይ እንደሆነ ሐዋርያው ጳውሎስ ይነግራቸዋል ማለት ነው። እንደዚህ ሊሆን በፍጹም አይገባም ብሎ ይላቸዋልና እንደዚህ ይላቸዋል፣ ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን?
እኔና እናንተ ይላቸዋል ለሮሜ ሰዎች ሲነግራቸው ለኃጢአት እኮ የሞትን ሰዎች ነን። ለኃጢአት የሞትን ሰዎች እንደገና ደግሞ እንዴት አድርገን በኃጢአት ጸንተን እንኖራለን? በፍጹም አይገባም ብሎ ይላቸዋል። እነሱ ግን የመሰላቸው ምን ነበረ? እነሱ አሁን በጣም የሰው ኃጢአት ስለበዛ የእግዚአብሔር ጸጋ ተገልጦ ነበር። አሁንም በኃጢአት ላይ ሌላ ኃጢአት ቢጨምሩ ደግሞ ሙር ደግሞ የእግዚአብሔር ጸጋ ይበዛል ብለው ነበረ ሐዋርያው ጳውሎስን አከራካሪ ሐሳብ ውስጥ የከተቱት ማለት ነው። እሱ ግን አይደለም ማለት ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? እኛ እኮ ማለት እኮ ክርስቲያኖች ነው የሚላቸው። በቃ ለኃጢአት የሞትን ሰዎች እንዴት አድርገን እንደገና ደግሞ በኃጢአት ውስጥ እንኖራለን? ይሄማ የተገባ አይደለም ብሎ ይላቸዋል ማለት ነው። እርሱም ጥያቄውን መልሶ እኛ እኮ ለኃጢአት ምን አድርገናል? ሞተናል ብሎ ይላቸዋል። አሁን ደግሞ ስለዚሁ ነገር ሲያብራራላቸው ሌላ አንድ ምሳሌ ያመጣላቸዋል። ይሄ የሚያመጣላቸው ምሳሌ እንደዚህ ይላቸዋል። እንዲህ ይላል፣ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? ብሎ ይላቸዋል። አሁን ደግሞ የጥምቀትን ምሳሌ ያመጣና በዚህ ስፍራ ላይ ያሳያቸዋል ማለት ነው። ጥምቀት ማለት ምን ማለት እንደሆነ ይነግራቸዋል። ጥምቀት ማለት ከሞቱ ጋር አንድ ለመሆን ከእርሱ ጋር ህብረት ያደረግንበት ነው ብሎ ይላቸዋል። መጠመቅ ማለት ከክርስቶስ ኢየሱስ ጋር በሞቱና በትንሣኤው አንድ መሆናችንን የምናሳይበት መንገድ ነው ይላቸዋል። የተጠመቅን ሰዎች የተቀበርነው ከማን ጋር ነው ብሎ ይላቸዋል? ከክርስቶስ ኢየሱስ ጋር ነው ይላቸዋል። ይህንን ሁሉ ያደረግንበት ምክንያት ለምንድን ነው ብሎ ይላቸዋል? አንድ ምክንያት ስላለ ነው ብሎ ይላቸዋል። ይህ ሁሉ የተደረገበት ምክንያት በአዲስ ህይወት በእግዚአብሔር ቤት ውስጥ መመላለስ እንድንችል ነው ብሎ ይላቸዋል። የዛሬው ርዕሴ እንደነገርኳችሁ በጽድቅ መመላለስ ብያቸዋል እና በአዲስ ህይወት መመላለስ ያመጣል ብሏቸዋል ማለት ነው። ስለዚህ የዳነ ሰው ጌታን የግል አዳኙ አድርጎ የተቀበለ ሰው ከኢየሱስ ጋር በጥምቀት አንድ የሆነ ሰው ከኢየሱስ ጋር በትንሣኤው የተባበረ ሰው ማለት ምን አይነት ሰው ነው ብለን ስንል አሮጌ ሰው አይደለም። አሁን ምን አይነት ሰው ነው? አዲስ የሆነ ሰው ነው ማለት ነው። ስለዚህ ይሄ አዲስ ሰው ማለት አሮጌው ነገር የሌለው፣ አሮጌው ህይወቱ ተቀብሯል፣ አሮጌው ህይወቱ ደግሞ ምን አድርጓል እያላቸው ነው? አልፏል በቃ እያላቸው ነው። ስለዚህ በአዲስ ህይወት ምን ማድረግ አለበት ይላቸዋል? መመላለስ አለበት። አንድ የዳነ ሰው ወደ እግዚአብሔር ቤት ውስጥ ከመጣ በኋላ ኃጢአትን መተው አለበት፣ ወይም ደግሞ ለኃጢአት የሞተ ነው ብሎ ይለዋል ጳውሎስ። እንደገና ደግሞ ከክርስቶስ ኢየሱስ ጋር ሲሞት ሲቀበርና ሲነሳ ለኃጢአት ሞቶ ለጽድቅ ተነስቷል ማለት ነው። ሐዋርያው ጳውሎስ ይህንን ነው የሚላቸው። እንግዲያው ለጽድቅ የተነሳ ሰው፣ ለኃጢአት የሞተ ሰው ወይም ደግሞ ለአሮጌው ህይወት የሞተ ሰው፣ ለአዲሱ ህይወት የተነሳ ሰው ያ ሰው እንዴት መመላለስ እንዳለበት ሲነግራቸው እንደዚህ ብሎ ይነግራቸዋል። እንዲህ ይላል፣ ከኢየሱስ ክርስቶስ የተነሳ በጽድቅ ምክንያት እንዲህ ይላቸዋል። ቁጥር 4 ላይ እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁም እኛ በአዲስ ህይወት እንድንመላለስ በምን ህይወት ይላቸዋል? በአዲስ ህይወት ልንመላለስ። ስለዚህ አሮጌው ነገር የለም፣ አሮጌው ህይወት አልፏል፣ አሮጌው ህይወት ተቀብሯል። ስለዚህ አሁን በምንድን ያሉት ብለን ስንል በአዲስ ህይወት መመላለስ እንዳለባቸው ምክንያቱስ ብሎ ሲላቸው አዲስ ሰዎች ስለሆነ፣ አዲስ ሰው በአሮጌ ህይወት ምን አደርገም አይመላለስም። አዲስ ሰው መመላለስ ያለበት በምንድን ነው ብሎ ይላቸዋል? በአዲስ ህይወት ነው ብሎ ይላቸዋል ማለት ነው። ስለዚህ በእግዚአብሔር ፊት ጻድቅ የሆነ ሰው ወይም ደግሞ በእግዚአብሔር ፊት አዲስ የሆነ ሰው ክርስቶስ ኢየሱስን የግል አዳኙ አድርጎ የተቀበለ ሰው፣ ለኃጢአት የሞተ ሰው፣ እንደገና ደግሞ ከክርስቶስ ኢየሱስ ጋር ሞቶ ተቀብሮ የተነሳ ሰው፣ ያ ሰው አሮጌ ነገሩ ሞቷል፣ አዲስ ሰው ሆኗል። ጳውሎስ ይህንን ነው ለሮሜ ሰዎች የሚላቸው። ስለዚህ በአሮጌ ህይወት ምን አያደርግም ይላቸዋል? አይኖርም ይላቸዋል። ለአዲሱ ህይወት ይገዛል፣ በአዲስ ህይወት ደግሞ ምን ያደርጋል? ይመላለሳል ብሎ ይላቸዋል። አዲስ ህይወት መኖር ይችላል ማለት ነው። እንዴት ነው መኖር የሚችለው? ቀጥለን እናያለን ማለት ነው። ስለዚህ አማኝ በጽድቅ የተሞላ ህይወት የሚኖር ነው።
የትኛው በክርስቶስ ኢየሱስ አምኖ የዳነ ሰው ምን አይነት ሰው ነው ብለን ስንል የሚዘምር የሚጸልይ የሚያነብ ብቻ ሳይሆን እንደገና ደግሞ በጽድቅ የሚመላለስ ነው ማለት ነው። አማኝ ማመኑን የሚመሰክረው ብለናል በውሃ ውስጥ ተነክሮ ምን በማድረጉ ነው? በመውጣቱ ከክርስቶስ ኢየሱስ ጋር ሞቶ እንደገና ደግሞ ከሞት ምን በማድረጉ ነው? በመነሳቱ ነው ብለናል ማለት ነው። ስለዚህ አሮጌው ሰው መሞቱን በአዲሱ ሰው መነሳት ይነግረናል። አሮጌው ሰው ሞቶ አዲሱ ሰው ምን አድርጓል? ተነስቷል ብሎ ይለናል። ስለዚህ ሰው ወደ ጌታ ሲመጣ በክርስቶስ ላይ ይሄድና ምን ያደርጋል ማለት ነው? ይተከላል ማለት ነው። ክርስቶስ ላይ ምን ያደርጋል? ቀድሞ ክርስቶስ ኢየሱስ ያልነበረው ሰው፣ ጌታን የማያውቅ ሰው፣ በዓለም የነበረ ሰው ወደ እግዚአብሔር ቤት ሲመጣ ኃጢአትን ሲተው ከክርስቶስ ኢየሱስ ጋር በሞቱና በትንሣኤው መተባበሩን ሲገልጥ ልክ በዛ ጊዜ የእግዚአብሔር ቃል የሚለው ከክርስቶስ ጋር ህብረት ፈጥሯል። ወይም ደግሞ በዮሐንስ ወንጌል ምዕራፍ 15 መሰረት ከቁጥር 1 ጀምሮ የእግዚአብሔርን ቃል ስንመለከት ክርስቶስ ኢየሱስ ራሱን ሲገልጠው ምንድነው ያለው? እኔ የወይን ግንድ ነኝ። ከዛ እናንተ ደግሞ ምንድናችሁ አላቸው? ቅርንጫፎች ናቸው አላቸው። እነዚህ ሰዎች እኮ ቅርንጫፍ አልነበሩ። አሁን ግን ጌታን ሲቀበሉ ከክርስቶስ ኢየሱስ ጋር ምን ሆኑ ማለት ነው? አንድ አማኝ የሆነ ሰው ከክርስቶስ ኢየሱስ ላይ ሄደና ልክ እንደ ቅርንጫፉ ተጣበቀ ማለት ነው። ስለዚህ እናንተ ቅርንጫፎች ናችሁ፣ ፍሬ ልታፈሩ ይገባቸዋል ብሎ አላቸው። አይገባቸውም ነበር። ወደሚገባቸው ስፍራ መጥተው ቅርንጫፎቹ በወይኑ ግንድ ላይ ምን አድርገዋል ማለት ነው? ተተክለዋል ማለት ነው። ወይም ደግሞ በሮሜ ምዕራፍ 11 ላይ የእግዚአብሔር ቃል እንደሚለው እናንተ የበረሃ ወይራ ነበራችሁ ይላል። አሁን ግን ዘይት ወደሚያፈሰው ወይራ መጣችሁና ምን አደረጋችሁ አለ? ተተከላችሁ አለ። መተከል የነበረባቸው እዚያ ስፍራ መኖር የነበረባቸው ክርስቶስ ኢየሱስን አንቀበልም ስላሉ ከዛ ስፍራ ላይ ተቀንጥሰው ምን አድርገዋል አለ? ወድቀዋል አለ። እናንተ ግን አሁን የበረሃ ወይራ የነበራችሁ አሁን ከክርስቶስ ኢየሱስ ጋር መጣችሁ ምን አድርጋችኋል አላቸው? ተተክላችኋል ብሎ አላቸው። ስለዚህ መመካት እንኳን አያስፈልጋችሁም ብሎ አላቸው። እዛ ስፍራ ላይ አንድነት እንዲኖራቸው እንድትተከሉ ያደረገው ማን ነው ብሎ ይላቸዋል? እግዚአብሔር ነው ብሎ ይላቸዋል። ስለዚህ አንድ አማኝ ጌታ ኢየሱስ ክርስቶስን የግል አዳኙ አድርጎ ተቀበለ ማለት እንደዚህ የወይን ግንድና እንደዚህ የወይራ ዛፍ በእግዚአብሔር ላይ ሄዶ ምን አድርጓል? ተተክሏል። ከእግዚአብሔር ጋር አንድነት አለው ማለት ነው። ያው ስለዚህ ከእግዚአብሔር ጋር ምን አለን ማለት ነው? ዛሬ እኛ በክርስቶስ ኢየሱስ አምነን የዳንን ሁላችንም ሰዎች ከክርስቶስ ጋር ህብረት አለን፣ ከክርስቶስ ጋር አንድነት አለን። በክርስቶስ ላይ ምን ያደረግን ሰዎች ነን? የተጣበቀን ሰዎች ነን ማለት ነው። ስለዚህ እግዚአብሔር ቃል እንደዚህ ይላል በአንደኛ ዮሐንስ ምዕራፍ 2 ላይ ከቁጥር 3 እስከ 5 አነበዋለሁ። የእግዚአብሔር ቃል እንደዚህ ይላል፣ ትእዛዛቱንም ብንጠብቅ በዚህ እንዳወቅነው እናውቃለን። አውቄዋለሁ የሚል ትእዛዛቱንም የማይጠብቅ ውሸተኛ ነው ይላል። እውነትም በእርሱ ውስጥ የለም ይላል። ቃሉን ግን የሚጠብቅ ሁሉ በእርሱ የእግዚአብሔር ፍቅር በእውነት ተፈጽሟል ይልና በእርሱ እንዳለን በዚህ እናውቃለን አለ። አሁን ህብረት አድርገናል ብለናል ከክርስቶስ ኢየሱስ ጋር። በዮሐንስ ወንጌል ምዕራፍ 5 ላይ እናንተ ቅርንጫፎች ናችሁ ብሎ ካለ በክርስቶስ ኢየሱስ ላይ ወይም ደግሞ በወይኑ ግንድ ላይ መተን ከተተከልን ቀድሞ የበረሃ ወይራ ከነበረን አሁን ግን እዚህኛው ግንድ ላይ መተን ከተተከለን እንዲህ ይለናል፣ በእርሱ እንዳለን በዚህ እናውቃለን። በእርሱ እኖራለሁ የሚል ሁሉ አለ እርሱ እንደተመላለሰ እርሱ ደግሞ ሊመላለስ ይገባዋል። አሁን ምንድነው ብለናል? አንድ አማኝ ክርስቶስ ኢየሱስን ከተቀበለ በኋላ በአዲስ ሕይወት ምን ያደርጋል ብለናል? የሚመላለስ ነው ብለናል። ስለዚህ እርሱን የሚያውቅ ምን ያደረገ ነው ብለናል? በእርሱ የተጠመቀ ነው ብለናል። እንደገና ደግሞ እርሱ እንደተመላለሰ ደግሞ ክርስቲያንም ደግሞ ምን ሊያደርግ ይገባዋል ብለናል? ሐዋርያው ዮሐንስ ሲነግረን ሊመላለስ ይገባዋል ብለናል። ያን ጊዜ በእርግጥም እግዚአብሔርን እንዳወቅነው በዚያ እናውቃለን። ምን በማድረጋችን መሰላችሁ? ልክ አሁን የሮሜን ሰዎች ስንመለከታቸው በክርስቶስ ኢየሱስ አምነው የዳኑ ናቸው፣ ግን ጥያቄ ያለባቸው ናቸው። ጥያቄያቸው
በኃጢአት መኖር እንችላለን ነው የሚል ጥያቄ ነው። መኖር አትችሉም፣ አይደለም፣ ሊሆን አይችልም፣ አይገባም ብሏቸዋል። ለምንድን ያላቸው? እናንተ ለኃጢአት የሞታችሁ ለጽድቅ መኖር የሚገባችሁ ናቸው። ምክንያቱም ሕይወታችሁን ስትመለከቱት ከክርስቶስ ኢየሱስ ጋር አንድ የሆናችሁ ሰዎች ናችሁ ብሏቸዋል ማለት ነው። ስለዚህ ክርስቲያን ምንድን ነው ብለን ስንል ክርስቲያን ማለት እንዲህ አይነት ሰው ነው። ለኃጢአት የሞተ ሰው ነው። ክርስቲያን ለኃጢአት የሞተ ሰው ነው ማለት ነው። መሞታቸው ደግሞ ምንድን ነው ብለን ስንል ለአሮጌው ሰው ሞተን ለአዲሱ ሰው ደግሞ ምን የሆንን ሰዎች ነን? ሕያው የሆንን ሰዎች ነን። ለአሮጌው ሰው ሞተናል፣ ነገር ግን ደግሞ ለአዲሱ ሰው ደግሞ ሕያው የሆንን ሰዎች ነን። ስለዚህ ክርስቲያን አዲስ ሕይወት ለመኖር ምን አድርጓል ብለን ስንል ከሞት ተነስቷል። አዲሱን ሕይወት ለመኖር ክርስቲያን ምን አድርጓል ብለን ስንል ከሞት ምን ያደረገ ሰው ነው? የተነሳ ነው። እንዲሁም እኛ አማኞች አዲሱን ሕይወት ለመኖር ከክርስቶስ ኢየሱስ ጋር ከሞት ምን ያደረገን ሰዎች ነን? የተነሳን ሰዎች፣ ሞት ያልያዘን ሰዎች ነን። ሞት ያላሸነፈው ክርስቶስ አለ፣ እኛም ደግሞ ከእርሱ ጋር ሞት ያላሸነፈን ከሞት የተነሳን ሰዎች ነን ማለት ነው። ስለዚህ አዲስ ሕይወት ማለት ምንድን ነው ብለን ስንል አዲስ ሕይወት የሚባለው ኃጢአትን መተው ማለት ነው። አዲሱ ሕይወቴ ነው። አሮጌው ሕይወት ምንድን ነው ብለን ስንል በኃጢአት መኖር ነው ብለውናል የሮሜ ሰዎች በሚኖሩን ጊዜ የእግዚአብሔር ጸጋ እንዲበዛ በኃጢአት ጸንተን እንኑር። ይሄ ጥያቄያቸው ነበር። ነገር ግን ጳውሎስ ሲነግራቸው ምንድን ነው የሚለው? አይደለም አላቸው። እናንተ በክርስቶስ ኢየሱስ ያመናችሁ አዲስ ሰዎች አለ። አሁን መኖር ያለባችሁ የአዲሱን ሰው ሕይወት ኑሮ ነው ብሎ ይላቸዋል። ያኛው የቀድሞ የአሮጌው ማንነታችሁ ኑሮ ነው ብሎ ይላቸዋል ማለት ነው። ስለዚህ አዲስ ሕይወት ማለት ኃጢአትን የሚተው እግዚአብሔርን ደግሞ የሚታዘዝ ወይም እንደ እግዚአብሔር ቃል የሚኖር ነው ማለት። ለዚህ ነው ጳውሎስ በአዲስ ሕይወት ምን ማድረግ አለብን ብሎ ይላቸዋል? መመላለስ አለብን ብሎ ይላቸዋል። በአሮጌው ሕይወት መኖር የለብንም ብሎ ይላቸዋል። በአሮጌው ሕይወት መኖር የለብንም ብሎ ይላቸዋል። አማኞች ሁሉ እንግዲህ አዲስ ሕይወት መኖር የሚችሉ ምንድናቸው ብለን ስንል አዲስ ፍጥረቶች ናቸው። ሁላችንም ይህንን ቪዲዮ የምታዩ ሰዎች እኔ ዛሬ እነግራቸዋለሁ፣ እናንተ ምንድነን? አማኞች ሁሉ አዲስ ሕይወት መኖር እንዲችሉ አዲስ ፍጥረቶች ነን። በእውነት ነው የምላችሁ። አሮጌውን ኑሮ ልንኖረው በፍጹም ምን አደርገም የተገባን ሰዎች አይደለንም። አንዳንድ ጊዜ አሮጌውን ኑሮ እንድንኖር የሚያደርገን ምንድን ነው ብለን ስንል የራሳችን አይምሮ ነው። የራሳችን ይሄ አይምሮ ነው። እዚህ አሜሪካን ሀገር በምትኖሩበት ጊዜ ሁላችሁም ታውቃላችሁ። ወደ መኖሪያ ቤታችሁ በምትሄዱበት ጊዜ መኖሪያ ቤታችሁ ለመጣ ሰው ሁሉ በራችሁን አትከፍቱለትም። የመጣ ሰው በሙሉ ወደ እናንተ ቤት አይገባም። ያ ሰው ወደ እናንተ ቤት ሲመጣ ገና በራችሁን በሚያንኳኳበት ጊዜ ምንም አይነት ሰው ይሆን በራችሁ ላይ የተገጠመች ትንሽዬ ቀዳዳ አለች። ከዛም በኋላ ትሄዱና በዛች ቀዳዳ ምን ታደርጋላችሁ? አጥርታችሁ ወይም አጮልቃችሁ ታያላችሁ። በዛች ቀዳዳ ታዩና ያ ሰው ወደ እናንተ ቤት መግባት ይገባዋል አይገባውም? በዛች ቀዳዳ አይታችሁ ኖ ይሄ ሰው ወደ እኔ ቤት መግባት አይገባውም ካላችሁ ድምፃችሁንም አታሰሙም፣ ምንም አትሉም፣ በራችሁንም አትከፍቱም፣ ሰው የለም ብላችሁም አትሉም። ዝም ብላችሁ ወደ ቤታችሁ ትቀመጣላችሁ። ስለዚህ ያ ሰው የለም እዚህ ቤት ብሎ ትቷችሁ ይሄዳል ማለት። ነገር ግን በራችሁን ግን ከከፈታችሁለት በዛች ቀዳዳ አይታችሁ ያ ሰው ከነ ጉዝጓዙ ወዴት ይገባል ማለት ነው? ወደ እናንተ ቤት ሰተት ብሎ ሻንጣውን ጭምር ሻንጣም ከያዘ ሰተት ብሎ ምን ያደርጋል? ይገባል። ከዛ በኋላ ያንን ሰው ለማስወጣት በጣም አስቸጋሪ ነው። ውጣልኝ ለማለት የግድ 911 ትደውላላችሁ፣ ፖሊስ ትጠራላችሁ። ከዛ በኋላ ነው ያ ሰውዬ በመከራ በችግር ከቤታችሁ ምን የሚያደርገው የሚወጣው። አሮጌውን ሕይወት በመንፈሳዊ ዓለም በምንኖርበት ጊዜ አንዳንድ ጊዜ አጥርተን ሳናይ የመጣውን ሐሳብ በሙሉ ወደ አይምሯችን ምን እናደርገዋለን? እናስገባዋለን። የመጣውን ሐሳብ ያ አሮጌ ሐሳብ ደግሞ ወደ አይምሯችን ሲመጣ ደግሞ ባዶ ሆኖ አይመጣም። ነገር ግን ጉዝጓዙን ሰብስቦ ወዴት ይመጣል? ወደ አይምሯችን ይመጣል፣ ይገባል። በቃ እዚህ ውስጥ ከዛስ በኋላ ብለን ስነ እዚህ ውስጥ ይገባና ጎጆውን ይቀልሳል ማለት ነው፣ ይሰራል። ከዛ በኋላ እንድንዋሽ ያደርገናል፣ ከሰው እንድንጋጭ ያደርገናል፣ ሰው እንዳንታመን በጣም ብዙ ነገር ውስጥ ምን ያደርገናል? ይከተናል ማለት ነው። እኛ እኮ በክርስቶስ አዲስ ሰዎች ብለን ያለን ሰዎች ነን። ነገር ግን ውስጣችን ከገባው አሮጌ ሐሳብ ውስጣችን ከተጎዘጎዘው ከፍተንለት በራችንን ካስገባ ነው ከዚህ ክፉ ሐሳብ የተነሳ ምን አይነት ሰዎች እንሆናለን መሰላችሁ? አሮጌውን ኑሮ
የምንኖር። የት ብለን ስለ በእግዚአብሔር ቤት ውስጥ ኖረን አሮጌ ኑሮ የምንኖር ሰዎች እንሆናለን። ልክ የጠፋው ልጅ እኮ ያለው ቅድም በመግቢያችን ላይ እንደነገርኳችሁ ወደ አባቴ ቤት ይሄዳል፣ ግን የምኖረው አለ እንደ ልጁ ሳይሆን እንደ ምንድን ነው አለ? እንደ ባሪያ፣ መብት የሌለው፣ ስልጣን የሌለው፣ ደስታ የሌለው፣ እረፍት የሌለው፣ ሰላም የሌለው። ልክ እንደዚህ ነው። አሁን እኛ አጮልቀን አይተን ያላስገባ ነው፣ ያ ከነ ጓዝ ጉዝጓዙ ያስገባ ነው። በእውነት ነው የምላችሁ ለመውጣት ምን ያህል ይታገላል ከአይምሯችን ውስጥ። ወደ አይምሯችን የገባ ክፉ ሐሳብ እንድንዋሽ፣ እንድንገድል፣ እንድንጣላ፣ እንድንጣላ፣ ከሰዎች ጋር እንዳንስማማ፣ ከሰዎች ጋር በፍቅር እንዳንኖር፣ በሰላም እንዳንኖር፣ ደስተኞች ነፃነት ያለን ሰዎች ሆነን እንዳንኖር ያደርገናል ማለት። ለዚህ ነው ጳውሎስ ምንድን ያላቸው? እናንተ በቃ በኃጢአት መኖር የለባችሁም ብሎ ይላቸዋል። ቀደም እንደነገርኳቸው ያው እዚህ ሀገር እንግዲህ የገባውን ከነሻንጣው ለማስወጣት 911 ነው ምንደው። በእውነት ነው የምላችሁ ወደ አይምሯችን የገባውን ደግሞ ለማውጣት ኃይል ከእግዚአብሔር ካልመጣ በስተቀር በተአምር በእኛ ችሎታ በእኛ ብርታት ልናስወጣው በፍጹም አንችልም። ደግሞ አንድ ጊዜ ካስገባ ነው እንደ ቅድሙ ሰውዬ ማለት ነው ወደ ቤታችን ከነሻንጣው እንዳስገባ ነው ሰውዬ ማለት ነው። ከአይምሯችንም ለማስወጣት ደግሞ ቅድም 911 አሁን ግን ያለንን ኃይል ሁሉ አሟጠን ተጠቅመን ነው ከዛ ነገር ምን የምናደርገው ነፃ ፈቅደን አስገብተ ነው። ነገር ግን ለማስወጣት ሌላ ኃይል ያስፈልገናል። አይምሯችን ውስጥም ደግሞ የገባውን ነገር ፈቅደን አስገብተ ነው ለማውጣት ሌላ ነገር። ካለበለዚያ ግን ሁሉ ጊዜ በምን እንደምንኖር ታውቃላችሁ? በአሮጌው ኑሮ። ሐዋርያው ጳውሎስ መሆን የለበትም ማለትና እንደዚህ አላቸው። እኔና እናንተ እኮ የተጠራ ነው አሁን በአዲስ ህይወት ምን እንድናደርግ ነው? እንድንመላለስ፣ በአሮጌ ህይወት አይደለም ብሎ ይላቻል ማለት። ስለዚህ አማኞች ከክርስቶስ ጋር አንድ ሲሆኑ ምን ያደርጋሉ መሰላችሁ? ኃጢአትን ይጠላሉ። ሁላችንም ከሱ ጋር ሞተን ስለተነሳን በአዲስ ህይወት ምንም እናደርግ ሰዎች ነን፣ የምንመላለስ በአዲስ ህይወት የምንመላለስ ሰዎች ነን። እርሱ እንደተመላለሰ እኛ ምን ማድረግ አለብን? መመላለስ እንዳለብን የእግዚአብሔር ቃል ይነግረናል። በጽድቅ የተሞላ ህይወት ክርስቶስ ኢየሱስ በምድር ላይ እንደኖረ አንድ አማኝ በክርስቶስ የሆነ ከክርስቶስ ጋር ከሞት በሞቱና በትንሣኤው የመሰለው ሰው ልክ ክርስቶስ እንደተመላለሰ እሱም ደግሞ ምን ማድረግ አለበት? መመላለስ አለበት ማለት ነው። እንግዲህ የዳነ አማኝ ሁሉ ጊዜ ምን አይነት ነው ብለን ስንል ሁሉ ጊዜ መንገደኛ ነው። አንድ ሰው ከዳነ በኋላ ሁሉ ጊዜ መንገደኛ ነው። ምን ይለናል ጳውሎስ? እኛ በአዲስ ህይወት ምን እንድናደርግ ይላል? እንድንመላለስ ይላል። በምን? በአዲስ ህይወት ምን እንድናደርግ? የምንመላለሰው በአዲስ ህይወት እንጂ በአሮጌ ህይወት አይደለም ማለት ነው። እንግዲህ ይሄ ማለት እግዚአብሔር በሚገኝበት ስፍራ እኛ አለን ማለት ነው። መዳናችን ከእግዚአብሔር ጋር መጓዝ ወይም አካሄዳችን ከሱ ጋር ለማድረግ ጉልበትን፣ ዕውቀትን እግዚአብሔር ምን አድርጎናል? የሰጠን ሰዎች ነን ማለት ነው። ስለዚህ እንግዲህ የዳነ ሰው ምን አይነት ሰው ነው ብለን ስንል የዳነ ሰው መድረሻ ያለው ሰው ነው። የዳነ ሰው መድረሻ አለው። ሄዶ ምንም የሚያደርግበት የሚደርስበት ስፍራ እንዳለ የእግዚአብሔር ቃል ይናገራል። ለምንድን ነው ይህንን ያልክበት ምክንያት ብላችሁ ስትሉ፣ ለምሳሌ በመጽሐፍ ቅዱሳችን ውስጥ በምንመለከትበት ጊዜ ደህንነታችን ሽልማት አይደለም። ችን በደንብ ያዙል። የኔና የናንተ ደህንነት ከእግዚአብሔር የተሸለምነው ሽልማት ሳይሆን ከእግዚአብሔር የተሰጠን ነፃ ስጦታ ነው። ሽልማት ቢሆን ኖሮ በእውነት ነው የምላችሁ አሁን ከክርስቶስ ኢየሱስ ጋር አብረን መሄድ አያስፈልገንም ነበር። በራሳችን መሄድ ይበቃን ነበር። ነገር ግን መጽሐፍ ቅዱሳችን እንደሚለን እኛ ፍጥረቱ ነንና አለ ሐዋርያው ጳውሎስ ለኤፌሶን ሰዎች ሲጽፍላቸው፣ እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ምን አደረግን ይላል? የተፈጠርን ሰዎች ነን ይላል። ስለዚህ በክርስቶስ ኢየሱስ የተፈጠርነው አዲስ ሰዎች የሆነው ለምንድን ነው ብለን ስንል ከክርስቶስ ኢየሱስ ጋር አብረን ለመመላለስ ነው ማለት ነው። ስለዚህ ከእግዚአብሔር የተቀበልነውን አዲስ ህይወት አለን ማለት ነው። ከእግዚአብሔር ጋር ስንሄድ ጎላለን። ከእግዚአብሔር ጋር ስንሄድ ፍጻሜ አለን። ከእግዚአብሔር ጋር ስንሄድ ምን አለን መሰላችሁ? ማረፊያ ያለን ሰዎች ነን ማለት ነው። ስለዚህ ከእግዚአብሔር ጋር ስንሄድ አንድ ዓላማ ከፊት ለፊታችን ያለን ሰዎች ነን።
ወይም ደግሞ ደስቲኒ ያለን ሰዎች መጨረሻ ያለን ሰዎች ነን። ስንራመድ ግን በአዲስ ሕይወት ነው። ከዛ ዓላማ የሌላቸው ተጓዦች ደግሞ አይደለንም። በሱ መገኘት ውስጥ ምን ያደረግን ሰዎች ነን? የገባን ሰዎች ነን ማለት ነው ሁላችንም። ስለዚህ እግዚአብሔር አምላክ እንግዲህ እሱ በእውነት ነው እምላችሁ ሁላችንንም ይርዳል። ለምን ብለን ስንል ክርስትና ከጌታ ጋር አብሮ ምን ማድረግ ነው? መጓዝ ነው። የእስራኤል ልጆችን ታሪክ ስንመለከት መጓዝ ነው። ከየት ጀምሮ ብለን ስንል ከግብፅ ጀምሮ እስከ ከነዓን ድረስ 40 ዓመት ሲጓዙ ነው በመጨረሻ ርስታቸው ላይ ደረሱ። ክርስትናንም ስንመለከተው መጓዝ ነው ማለት። ጉዞ ደግሞ ምንድነው ብለን ስንል የኛን ፍቃደኝነታችንን ይጠይቃል። በፍቃደኝነት የምናደርገው ነው ማለት ነው። ለዚህ ነው ሐዋርያው ጳውሎስ ለሮሜ ሰዎች ሲጽፍላቸው ቁጥር 4 ላይ እንደዚህ አላቸው፣ በአዲስ ሕይወት እንድንመላለስ ብሎ ይላቸዋል። በአዲስ ሕይወት እንድንመላለስ። ይህ እንግዲህ መንፈሳዊ ሕይወት መለወጥ ማለት ነው። በመንፈሳዊ ሕይወት ለውጥ ያለው የአእምሮ ለውጥ ያለው ከሱ ጋራ ምን ያለው ህብረት ያለው ነው ማለት ነው። ስለዚህ ሌላ ይሄ ብቻ አይደለም፣ እንደገና ደግሞ ክርስቶስ ኢየሱስን የሚመስል ህይወት ያለው ነው ማለት ነው። ይሄ ጉዞ እንግዲህ ይሄድና ብያቸዋለሁ አንድ ቀን ከጌታ ጋር የሚያበቃበት ወይም ደግሞ የሚቆምበት ጊዜ አለ። ነገር ግን ሁልጊዜ ተጓዦች ነን። ጉዟችን ደግሞ ማንን በመምሰል ነው ብለን ስንል ክርስቶስ ኢየሱስን በመምሰል የምንሄደው ጉዞ ነው ማለት ነው። ስለዚህ እግዚአብሔር ቃል ሲናገር እንደዚህ ይላል። ስለዚህ የክርስቶስ ነገር መጀመሪያው የሚናገረውን ቃል ትተን ወደ ፍጻሜው ምን እናድርጋለ እንሄድ በማለት ሐዋርያው ጳውሎስ ለዕብራውያን ሰዎች ይጽፍላቸዋል። አሁን የሚናገረው አሁን የሚለንን እንተውና ወዴት እንሄድ ብሎ ይላቸዋል? ወደ ፍጻሜው ወደሚያሳየን ነገር እንሄድ ብሎ ይላቸዋል። ስለዚህ ከእግዚአብሔር ጋር በትህትና፣ ከእግዚአብሔር ጋር በጽድቅ፣ ከእግዚአብሔር ጋር በቅድስና፣ ከእግዚአብሔር ጋር በሱ ፍርሃት ምን ልናደርግ ይገባናል? በእግዚአብሔር ቤት ውስጥ ልንመላለስ ይገባናል ማለት ነው። ይህንን ልናደርግ ይገባናል። ከጌታ ጋር ስንራመድ እንግዲህ ምንድነው ማድረግ ያለብን ብለን ስንል አሁን ተጓዦች ነን ብያቸዋለሁ። እየሄድን ነው። ጳውሎስም ያላቸው ምንድነው? በአዲስ ሕይወት እንመላለስ ነው እያለ ያለ፣ ወይም ደግሞ በአሮጌ ሕይወት መመላለስ የለብንም ነው የሚላቸው። በአሮጌው ልምምድ፣ በአሮጌው ሕይወት፣ በአሮጌ አስተሳሰብ አሁን ወደ እግዚአብሔር ቤት መጣችሁ በዛ መመላለስ የለባችሁም አይገባችሁም ብሎ ነው የሚላቸው። ስለዚህ ከጌታ ጋር ስንራመድ ስሜታችንን ማዳመጥ የለብንም፣ ወይም ደግሞ ሰዎችንም ደግሞ መከተል የለብንም። ነገር ግን ልንከተለው የሚገባው ስሜታችንን አይደለም፣ ሰዎችን አይደለም፣ እግዚአብሔር የጠራንን እርሱን መከተል አለብን ማለት ነው። ስለዚህ ከፊት ለፊታችን የምንመለከተው ደግሞ ግብ የምናደርገው ነገር አለን። እኛ ከፊት ለፊታችን የምንመለከተው ደግሞ ግብ የምናደርገው ማንን ነው ብለን ስንል የሰማይ አምላክ እግዚአብሔርን ነው። ለምንድን ነው ብለን ስንል በአዲስ ሕይወት የተነሳን በአዲስ ሕይወት የምንመላለስ ዴስቲኒ ያለን ሰዎች፣ ማረፊያ ያለን ሰዎች ነን። ስለዚህ እግዚአብሔርን ነው ከእግዚአብሔር ጋር አብረን መመላለስ ነው ያለብን። ወይም ደግሞ እንደ እግዚአብሔር የተለወጠ ሕይወት፣ እንደ መንፈሳዊ ሰዎች የተለወጠ ሕይወት ሊኖረን ይገባል ማለት ነው። ሐዋርያው ጳውሎስ የእግዚአብሔር ቃል በዕብራውያን ላይ ሲናገር እንደዚህ ይላል። እግዚአብሔር የሰራትን ከተማ ያይ ስለነበረ ከእግዚአብሔር ጋር ይራመድ ነበረ አለ ሐዋርያው ጳውሎስ። ወይም ደግሞ የዕብራውያን ጸሐፊ ሲናገር ይሄንን ያለው እግዚአብሔር የሰራትን ከተማ አብርሃምን ነው የሚለው። አብርሃም ከፊት ለፊቱ ስሎ የነበረው እግዚአብሔር የሰራት ከተማ አለች። ስለዚህ ያችን ከተማ በእምነት ያይ ስለነበረ ከእግዚአብሔር ጋር ምን ያደርግ ነበረ? ይራመድ ነበረ ይላል። ከእግዚአብሔር ጋር የሚራመድ ሰው ሐዋርያው ጳውሎስ ሲነግረን ምን አይነት ሰው ነው አለ? በአዲስ ሕይወት የሚኖር ሰው ነው አለ። በአሮጌው ሕይወት ውስጥ የሚኖር ሰው ከእግዚአብሔር ጋር ሊራመድ በፍጹም ምን አያደርግም አይችልም እያለን ነው። ስለ ሙሴም ሲናገር የእግዚአብሔር ቃል እንደዚህ ይላል። ሙሴ ያየ የነበረው ወይም ደግሞ የታገሰው የማይታየውን እንደሚታይ አድርጎ ምን ስላደረገ ነው ይላል? ስለቆጠረ ነው። ሙሴ ከእግዚአብሔር ጋር መሄድ የቻለው ሙሴ ከእግዚአብሔር ሐሳብ ጋር ተስማምቶ እስከ ሕይወቱ መጨረሻ ድረስ መጽናት መቆም የቻለው ከምን የተነሳ ነው ብለን ስነ የማይታየውን ነገር እንደሚታይ አድርጎ ምን ማድረጉ ነው? መቀበሉ፣ ማመኑ ነው።
ስለዚህ ሙሴንም ስንመለከት አብርሃምንም ስንመለከት የእግዚአብሔር ቃል የሚለው ምንድነው ብለን ስነ የሰሙት መልካም ዜና ወይ ደግሞ የምስራች አላቸው። ምንድነው ያ መልካም ዜና? ምንድነው ያ የምስራች ብለን ስነ እግዚአብሔር ከፊት ለፊት በእምነት ያሳያቸው ነገር አለ። ስለዚህ ከእግዚአብሔር ጋር አብረውት ምን ያደርጉ ነበረ? እስከ መጨረሻው ድረስ ይሄዱ ነበር። ጳውሎስ ስለዚህ ነው የሮሜን ሰዎች በኃጢአት ከመኖር በኃጢአት ከመመላለስ ኃጢአትን አዳፕት ከማድረግ ይልቅ እንደ እግዚአብሔር ሰዎች ዳግም እንደተወለዱ ሰዎች በክርስቶስ ኢየሱስ ሞትና ትንሣኤ እንደተነሱ ሰዎች አዲስ ሰው እንደሆኑ ሰዎች በአዲስ ሕይወት ከእግዚአብሔር ጋር ልንመላለስ ይገባል ብሎ ይላቸዋል ማለት ነው። ስለዚህ እንግዲህ እግዚአብሔር አምላክ ይህንን ከኛ ይፈልጋል ማለት ነው። እንግዲህ በአዲስ ሕይወት የሚመላለሱ ሰዎች ግብ ያደረጉት ነገር አለ ብለናል። ስለዚህ እነዚህ በአዲስ ሕይወት የሚመላለሱ ሰዎች የወሰኑት ራሳቸውን ያስገዙት መስዋዕት ያደረጉት መያዝ የሚገባቸውን ለመያዝ ምን እያደረጉ ነው ብለን ስንል በጣም እየተጉ ናቸው፣ እየሄዱ ናቸው ማለት ነው። ከክርስቶስ ጋር አንድ እንሆን ዘንድ የተጠመቀን ብሏል ሐዋርያው ጳውሎስ ለገላትያ ሰዎች በምዕራፍ 3 ቁጥር 27 ላይ ሲናገር ከክርስቶስ ጋር አንድ እንሆን ዘንድ የተጠመቀን ሰዎች ሁላችንም ብሎ ይላቸዋል ክርስቶስ ኢየሱስን ለብሰነዋል ብሎ ይላቸዋል። በሌላ አባባል ምን ማለት ነው? አሮጌውን ሰው ገፈው ጥለዋል፣ አዲሱን ሰው ደግሞ ክርስቶስ ኢየሱስን ለብሰውታል። ክርስቶስ ኢየሱስን የለበሰ ሰው አሮጌውን ሰው መኖር አይችልም ማለት ነው። እንደ ሐዋርያው ጳውሎስ አባባል በፍጹም አይችልም። አዲሱ ሰው የለበሰ ሰው ምንድነው ማድረግ ያለበት ብሎ ይላል? እንዲህ ብሎ ይለናል፣ በአዲስ ሕይወት ምን ማድረግ አለበት? መመላለስ አለበት። ዛሬ በእግዚአብሔር ቤት ውስጥ በምንኖርበት ጊዜ በአዲስ ሕይወት ምን ማድረግ አለብን? መመላለስ መቻል አለብን ማለት ነው። በአዲስ ሕይወት መመላለስ ማለት ምንድነው ብለን ስንል አዲስ ልብ ወይም ደግሞ አዲስ አስተሳሰብ ያለን ሰዎች ነን ማለት ነው። በአዲስ ሕይወት መመላለስ ማለት ምንድነው ብለን ስንል አሮጌው መንፈስ ሳይሆን አዲስ መንፈስ ከክርስቶስ ኢየሱስ የተቀበልነው አለን ማለት ነው። በአዲስ ሕይወት መመላለስ ማለት አዲስ መመሪያ የእግዚአብሔር ቃል ያለን ሰዎች ነን። ቀድሞ የተለያየ መመሪያዎች እንኳን ቢኖሩ የራሳችንም እንኳን የሆነ ፍልስፍና ቢኖረን አሁን ግን በእግዚአብሔር ቃል ላይ እየተተከልነን ማለት ነው። ቀድሞ በጨለማ ነበርን፣ አሁን ግን አዲስ ብርሃን ምን ያደረገልን ሰዎች ነን? የበራልን ሰዎች ነን። ስለዚህ በአዲስ ሕይወት እንመላለሳለን ማለት ነው። ሌላ ቀድሞ ደግሞ እንደ ልባችን በኃጢአት እንኖር ነበረ። አሁን ግን በአዲስ ሕይወት የምንመላለስ ሰዎች ምን አይነት ሰዎች ነን ብለን ስንል ቅድስና በተሞላበት ኑሮ በእግዚአብሔር ቤት ውስጥ መኖር የምንችል ሰዎች፣ መቆም የምንችል ሰዎች። ጳውሎስ ይሄንን ነው በሮሜ ሰዎች የሚናፍቀውን ነገር በቅድስና የሚኖሩ ሰዎች በአንደበታቸው፣ በአስተሳሰባቸው፣ በአካሄዳቸው ቅድስና የተሞላባቸው ሰዎች ማለት ነው። ስለዚህ እንግዲህ ጌታን ማምለክና ማገልገል ማለት እንዴት ነው ብለን ስንል በአዲስ ሕይወት ለሚመላለስ ሰው ነው ማለት ነው። አሮጌ ሰው፣ አሮጌው ማንነት፣ አሮጌው ሐሳብ እሱ በፍጹም እኛ ሊገዛን አይገባም። አሮጌው ሰው፣ አሮጌው ሐሳብ፣ አሮጌው ማንነት እኛን ሊገዙን በፍጹም አይገባም። ሁልጊዜ የምንኖረው በምንድን ነው ብለን ስንል በአዲስ ሕይወት በአዲስ ማንነት ነው ማለት ነው። በአዲስ ሕይወት ነው ልንኖር የሚገባው ማለት ነው። ስለዚህ ሐሳባችን ሁሉ ለክርስቶስ ለመታዘዝ ምን ማድረግ አለበት? የነቃ መሆን አለበት ማለት ነው። የእግዚአብሔር ቃል ሲናገር ለክርስቶስ ለመታዘዝ አእምሮን ሁሉ ምን እናደርጋለን? እንማርካለን ብሎ ይላል። በቃ ለክርስቶስ ኢየሱስ የምንታዘዝ ሰዎች፣ ሌሎች ሰዎች እንኳን ሲያዩ ከመታዘዛችን የተነሳ ሌሎችን የምንማርክ ሰዎች ልንሆን ይገባል። ወይም ደግሞ አሮጌው ልምምድ የሌለን ሰዎች በክርስቶስ የነበረ አለ ሐዋርያው ጳውሎስ ሲናገር የትኛው ብለን ስንል ራሱን ዝቅ አድርጎ እውነተኛው መንፈሳዊ ኑሮት ኖሮ እንደገና ደግሞ የሰዎችን እግር ዝቅ ብሎ አጥቦ እንደ ሰው ኖሮ ክብሩን ጥሎ ልክ እንደዚሁ እኛም ደግሞ አለ ሐዋርያው ጳውሎስ ለፊልጵስዩስ ሰዎች ሲነግራቸው በክርስቶስ ኢየሱስ የነበረ ይሄ ሐሳብ አለ በእናንተ ዘንድ ደግሞ ይሁን ብሎ ይላቸዋል። በክርስቶስ የነበረ የትኛው ብለን ስንል የትዕቢት አይደለም፣ የትምክህት አይደለም፣ የበላይነት አይደለም፣ ዓለማዊነት አይደለም፣ ነገር ግን ትክክለኛው መንፈሳዊ ኑሮ ማለት ነው። ስለዚህ የእግዚአብሔር ቃል ሲናገር ቅድም እንደነገርኳችሁ በአንደኛ ዮሐንስ ምዕራፍ 2 ቁጥር 6 ላይ እርሱ እንደተመላለሰ እኛ ደግሞ ልንመላለስ ይገባናል ብሎ ይላል። ማን እንደተመላለሰ? ክርስቶስ ኢየሱስ እንደተመላለሰ እኛ ደግሞ ልንመላለስ ይገባናል።
በጣም እኮ ከበድ ያለ ነገር ነው። እውነተኛ ነገር ነው የሚነግራችሁ። ክርስቶስ ኢየሱስን የግል አዳኛችሁ አድርጋችሁ ከተቀበላችሁ በአሮጌው ማንነት ልትኖሩ አይገባችሁ። ነገር ግን ክርስቶስ ኢየሱስን የግል አዳኛችሁ አድርጋችሁ ከተቀበላችሁ የክርስቶስ ኢየሱስ ነገር ውስጣችሁ ከገባችሁ እርሱ እንደተመላለሰ እናንተም ልትመላለሱ ይገባል ነው የሚለው ሐዋርያው ጳውሎስም እንደገና ለሮሜ ሰዎች የሚላቸው በአዲስ ሕይወት ምን ልናደርግ ይገባል? ልንመላለስ ይገባል። የተጠመቅነው ለምንድን ነው? ከሞቱ ጋር የተባበርነው ለምንድን ነው? ከትንሣኤው ጋር የተባበርነው ለምንድን ነው? እንደገና ደግሞ ከክርስቶስ ኢየሱስ ጋር በመስቀል ላይ ተሰቅለናል ብለን እንላለን። ያንን ያደረግንበት ምክንያት ለምንድን ነው ብለን ስንል በአዲስ ሕይወት እንድንመላለስ ነው ማለት፣ በአሮጌው ሕይወት አይደለም ማለት ነው። እንደዚህ ይላል ጴጥሮስም ሲናገር የተጠራችሁት ለዚህ ነውና ክርስቶስ ደግሞ ፍለጋውን ምን እንድታደርጉ እንድትከተሉ ምሳሌውን ለእናንተ ትቶላችሁ ሄዷል ብሎ ይላል። እናንተ የተጠራችሁለት ለዚህ ነው አለ። ለየትኛው ብለው ሲሉት ክርስቶስ ኢየሱስ ፍለጋውን ለእናንተ ትቶላችሁ ምን አድርጓል አለ? ሄዷል አለ። ልክ የእርሱን ፈለግ እንድትከተሉ እርሱ እንደኖረ እናንተ እንድትኖሩ ክርስቶስ ኢየሱስ እኮ ይሄንን ነገር ትቶላችሁ ሄዷል እያላችሁ። ይሄ ማለት እንግዲህ ሐሳባችን፣ አመለካከታችን፣ ዝንባሌያችን በክርስቶስ መንገድ ላይ ሊሆን ይገባል ማለት። አንዳንድ ጊዜ መቼም ወደ ቤተ ክርስቲያን እንመጣና ኖረን ማለት ነው 2 ሰዓት በቤተ ክርስቲያን አሳልፈው ሰው ሳይስማማ የሚለያይበት ጊዜ አለ። ግን ለምንድን ነው አስባችሁ ታውቃል? ለምንድን ነው ሰው ወደ እግዚአብሔር ቤት መጥቶ አንዱ አንዱን ገላምጦ አንዱ አንዱን ገፍቶ? በእኛ ቤተ ክርስቲያን በእርግጥ የለም፣ ግን ያው እያልኳችሁ ነው እንግዲህ ይገባችኋል መቼም ሐሳቤና። ግን ለምንድን ነው ለምን ብለን ስንል የእግዚአብሔር ቃል እንደሚለን በአዲስ ሕይወት እንድንመላለስ ከሞቱ ጋር እኮ አንድ የሆንን ሰዎች ነን። ስለዚህ ወደ እግዚአብሔር ቤት ስንመጣ ብቻ አይደለም፣ ኢቭን በቤታችን በመስሪያ ቤታችን እንኳን መታየት ያለበት የትኛው ነው ብለን ስንል አዲሱ ማንነታችን ነው ማለት ነው። ይሄ ማለት እንግዲህ ሐሳባችን፣ አመለካከታችን፣ ዝንባሌያችን በክርስቶስ ኢየሱስ መንገድ ላይ ሊሆን ይገባል ማለት። ሐሳባችን፣ ዝንባሌያችን፣ አመለካከታችን ሁሉ እንዴት ነው መሆን የሚገባው ብለን ስንል በክርስቶስ ኢየሱስ መንገድ ላይ ሊሆን ይገባል። አካሄዳችን ስንል ሕይወታችንና የሕይወታችን ዘይቤ ከጌታ ጋር ለማድረግ ወስነናል። በቃ አካሄደ ሁለንተናዊ ዘይቤ በሙሉ ከማን ጋር ነው? ከክርስቶስ ኢየሱስ ጋር ሊሆን ይገባል። የጳውሎስ ታዲያ ትልቁ ጭንቀት የነበረው ምንድን ነው ብለን ስንል እነዚህ ሰዎች እኮ ከኃጢአት ነፃ ወጥተው ኃጢአትን ትተው ከኃጢአት ጋር ተገላግለው ልብ በሉ ወደ እግዚአብሔር ቤት መጥተው እሱ የእግዚአብሔርን ቃል ሲያስተምራቸው የእግዚአብሔር ጸጋ የእግዚአብሔር ምሕረት እኮ የበዛው ከኃጢአት የተነሳ ነው ብሎ ሲላቸው እንደዚህማ ከሆነ በኃጢአት ጸንተን ልንኖር ይገባል ብሎ ሲሉ ኖሮ እናንተማ ለኃጢአት እኮ ሞታችኋል ነው። ስለዚህ እኔ ቅዱሳን እላችኋለሁ እኔም እናንተም ለኃጢአት የሞትን ሰዎች ኃጢአት ሊገዛን የማይገባን ሰዎች ነን ማለት ነው። እንዴት ብለን ስንል በአዲስ ሕይወት እንድንመላለስ ዳግመኛ የተወለድን ሰዎች ነን። አሮጌ ሕይወት ሊገዛን በፍጹም የማይገባ ሰዎች ነን ማለት ነው። ስለዚህ አብረን እንድንመላለስ ህብረታችን ሊያቆሽሽብን የሚችል ከማን ጋር? አብረን ስንመላለስ ከጌታ ጋር በአዲስ ሕይወት እንድንመላለስ አይደል የተጠራ ነው። ስለዚህ በአዲስ ሕይወት ስንመላለስ ከጌታ ጋር ያለንን ህብረታችንን ሊያበላሽብን የሚችል ነገር ምንድን ነው ብለን ስንል ኃጢአት ነው። ሌላው ነገር ምንድን ነው ብለን ስንል ክፉ ሐሳብ ነው። ሌላው ነገር ምንድን ነው ብለን ስንል ስጋዊ ምኞት ነው። ሌላው ነገር ምንድን ነው ብለን ስንል ጊዜያዊ እርካታ ነው። ምክንያቱም እኔና እናንተ በክርስቶስ ኢየሱስ አምነን የዳንን ሰዎች እግዚአብሔር የጠራን ለጊዜያዊ እርካታ ሳይሆን ነገር ግን ለዘላለም ለሆነው እርካታ ነው። ለጊዜያዊ እርካታ አይደለም። ለጊዜያዊ እርካታ ፊልም ልናይ እንችላለን። ለጊዜያዊ እርካታ ገንዘባችንን ከፍለን ቲያትር ቤት ልንሄድ እንችላለን። ለጊዜያዊ እርካታ ገንዘባችንን አውጥተን ፊልም ቤት ልንሄድ እንችላለን። ኳስ ጫውታ ልንሄድ ኃጢአት ነው ብዬ አላልኩ። እነዚህ በሙሉ ለጊዜያዊ ናቸው። ቅድም ግን አብርሃምና ሙሴን ስንመለከት ያዩ የነበረው የትኛውን ነው ብለን ስናይ ከፊት ለፊታቸው እግዚአብሔር ያስቀመጠውን የማይታይ ነገር ግን በእምነት ምን የሚያደርጉት የሚያዩት ለዛ ምንድን ያደረጉት ብለን ስናይ ከእግዚአብሔር ጋር አብረው መራመድ ነው የመረጡት። ስለዚህ እኔና እናንተ ህብረታችንን አስጠብቀን ለመጓዝ ችግራችንን ሁሉ መጋፈጥ አለብን። ችግራችን ምንድን ነው ብለን ስንል የኛ ችግራችን ኃጢአት ነው። የኛ ችግራችን ክፉ ሐሳብ ነው። የኛ ችግራችን ስጋዊ መሻት። እነዚህ በሙሉ ጊዜያዊ ነገሮች ናቸው። እነሱን ተጋፍጠን እነሱን አሸንፈን በአዲስ ሕይወት ምን ማድረግ አለብን?
መመላለስ ለምንድን ነው ብለን ስንል የተጠራ ነው በአዲስ ሕይወት ልንመላለስ ስለሆነ ማለት ነው። ለዚህ ነው አካሄዳችን እንግዲህ መስተካከል አለበት። አንድ ጥቅስ ልናገርና የዛሬውን መልእክቴን በዚሁ ጨርሳለሁ። ሐዋርያው ጴጥሮስ በዮሐንስ ወንጌል ምዕራፍ 13 ላይ የእግዚአብሔር ቃል ሲናገር ምንድን ያለው? ጌታ ኢየሱስ ክርስቶስ ከነበረበት ስፍራ ወረደና ወደ መጨረሻው ወደ ሕይወቱ መጨረሻ በደረሰበት ጊዜ የመስቀል ሞት ሊሞት ባለበት ጊዜ ወደ መጨረሻው ሲደርስ ወረደና የደቀ መዛሙርቶቹን እግራቸውን ሊያጥብ ተነሳ ይላል። ልክ ሊያጥብ ሲጀምር ጴጥሮስ ጋር ነው ሄደውና ጴጥሮስን ሊያጥበው ሲል ጌታዬ አንተማ እኔን በፍጹም አታጥበኝም አለ። እንዴ በፍጹም አለ። ምክንያቱም እሱ ስንት ቦታ እንደሄደ እግሩን ያውቀዋል። ስንት ቦታ እንደረገጠ እግሩን ስለሚያውቀው አንተ የኔን እግር ልታጥብ አይገባም ብሎ ሲለው አንድ ቃል ተናገር። እኔ እግርህን ካላጠብኩ አንተ ከኔ ጋር እድል ፈንታ አይኖርህም አለ። ከየት ነው የሚጀምረው አለው? ከእግርህ ነው አለው። ኖ እንደዛማ ከሆነ በቃ እንደሱ አይደለም አለ። ጌታዬ እንደዛማ ከሆነ ራሴንና እጄን ጠበኝ በቃ ብሎ ሲለው አይደለም አለው። እንደሱ አይደለም አለ። የታጠበ እግሩን ከመታጠብ በስተቀር ሌላ ምንም ነገር አያስፈልገውም አለ። ምክንያቱም ከክርስቶስ ኢየሱስ ጋር ለመራመድ የሚያስፈልገው ምኑ ነው ብለን ስንል መጽዳት ያለበት ምኑ ነው ብለን ስንል እግሩ ነው መታጠብ ያለበት። በአዲስ ሕይወት የሚመላለስ ከክርስቶስ ኢየሱስ ጋር አሁን አብሮ የሚራመድ ሰው የሚሄድ ሰው መንገደኛ ሰው ከሆነ መታጠብ አለበት፣ መጽዳት አለበት፣ ንጹህ መሆን አለበት። የኔ ወንድምና የኔ እህት፣ እናቶችና አባቶች በዚህ ቀን እኔ እንደዚህ ብዬ ልላችሁ ፈልጋለሁ። በእውነት ነው የምላችሁ። እኔና እናንተ ልንጸዳ ይገባል። ለምን ብለን ስንል ከክርስቶስ ኢየሱስ ጋር በአዲስ ሕይወት ምን የምናደርግ ሰዎች ነን? የምንመላለስ ሰዎች ነን። የቀደመውን ነገር የተውን ሰዎች ነን። የረሳን ሰዎች ነን። የሰቀልን ሰዎች ነን። አያስፈልግም ያለን ሰዎች ነን። ለዛ ነገር አንገዛም ያለን ሰዎች ነን። ጳውሎስ እንደዚህ ነው የሚለን፣ በቃ ለአሮጌው ሕይወት ልትኖር አይገባህም ማለት ለአሮጌው ሕይወት ልትኖሪ አይገባሽም። ነገር ግን የእግዚአብሔር ቃል እንደዚህ ይለናል፣ እኛም በአዲስ ሕይወት እንድንመላለስ ይላል። ከሞቱ ጋር አንድ እንሆን ዘንድ ከእርሱ ጋር በጥምቀት ምን አደረግን አለ? ተባበርናል። የተጠመቅከው የኔ ወንድም፣ የተጠመቅሽው የኔ እህት፣ ለምንድን ነው የተጠመቅክበት ምክንያት? ለምንድን ነው የተጠመቅሽበት ምክንያት? ለሌላ ነገር አይደለም። በአዲስ ሕይወት ከክርስቶስ ኢየሱስ ጋር አብረን ምን ማድረግ እንድንችል ነው? መራመድ እንድንችል፣ አሮጌውን ነገራችንን መተው እንድንችል ነው። የታጠበ እግሩን ከመታጠብ በስተቀር ሌላ ምንም አያስፈልግ። ለምን ብለን ስንል ከክርስቶስ ኢየሱስ ጋር መራመድ እንዲችል። እባክህን አለው እጄንም እጠበኝ ራሴንም አያስፈልግም አለው። በቃ አሁን ከኔ ጋር መራመድ እንድትችል የሚያስፈልግ ነገር ይሄ ነው። ስለዚህ ቅዱሳን ወንድሞቼና እህቶቼ እንግዲህ ወደ ቤታችን የመጣ እንግዳ በሙሉ ምን አናደርግም ብያቸዋለሁ? አናስገባም። አይተን በቀዳዳ ያስፈልጋል አያስፈልግም፣ ጓዙን ጠቅልሎ ከገባ ወደ አሮጌ ማንነት ይመልሰናል። እንጸልያለን። ሃሌሉያ። እግዚአብሔር እናመሰግናለን። እግዚአብሔር እናመሰግናለን። አምላካችን እግዚአብሔር ሆይ እናመሰግናለን። ጌታ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም የዘላለም አምላክ እግዚአብሔር ሆይ እናመሰግናለን። ጌታ እግዚአብሔር አምላኬ ሆይ በኢየሱስ ክርስቶስ ስም አንተ በዚህ ዕለት ደግሞ ስላስተማርከን ስለከበረው ቃልህ ስምህ በኢየሱስ ክርስቶስ ስም የተባረከ ይሁን። ጌታ እግዚአብሔር አምላካችን ሆይ ከኃጢአት ነፃ የወጣንበት እንደገና ደግሞ በጥምቀት ደግሞ ሞትና ትንሣኤውን የመሰከርንበት ምክንያት እግዚአብሔር አምላኬ ልምድ ስለሆነ የቤተ ክርስቲያን ስርዓት ስለሆነ ሳይሆን ነገር ግን በአዲስ ሕይወት መመላለሳችንን ለማስመስከር ነውና የዘላለም አምላክ እግዚአብሔር አምላኬ ሆይ እኔ በጌታ በኢየሱስ ክርስቶስ ስም እለምንሃለሁ። ዛሬ በኢየሱስ ክርስቶስ ስም ድምፄን ወደ አንተ ከፍ አድርጌ ጮኻለሁ። የዘላለም አምላክ እግዚአብሔር አምላክ በአዲሱ ሕይወት መመላለስ እንድንችል በክርስቶስ ኢየሱስም አቅምና ጉልበት እንድትሰጠን እኔ እለምንሃለሁ። የዘላለም አምላክ እግዚአብሔር አምላክ አሮጌውን ኑሮ፣ አሮጌውን ማንነት፣ አሮጌውን ባህሪ በኢየሱስ ክርስቶስ ማስወገደን በኢየሱስ ክርስቶስም ጥለን የዘላለም አምላክ እግዚአብሔር አምላክ በአዲስ ሕይወት መመላለስ እንድንችል አሮጌውን ነገር ዛሬ መተው እንድንችል በክርስቶስ ኢየሱስም እንድትረዳን
እለምንሃለሁ። አምላካችንና መድኃኒታችን እግዚአብሔር ወደ ሕይወታችን የሚመጣውን ከሰዎች የምንሰማው ከተለያዩ ሚዲያዎች የምንሰማው የዘላለም አምላክ እግዚአብሔር ሆይ ሕይወታችንን እንዳይገዛ፣ አይምሯችንን እንዳይገዛ፣ ልባችንን እንዳይገዛ፣ በአሮጌ ማንነታችን እንድንገለጥ እንዳያደርገን የዘላለም አምላክ እግዚአብሔር አምላክ በእውነት አዲሱ መንፈስ የአዲሱ ቃል ከአዲሱ የሆነው እርሱ ሕይወታችንን ሁሉ እንዲገዛ በክርስቶስ ኢየሱስ ስም እለምንሃለሁ። ጌታ ሆይ ስለነበረን ጊዜ ከኛ ጋር ስለነበርክ በቃል ስለተናገርከን ስላስተማርከን እንደ ቃል ደግሞ በአዲስ ሕይወት እንድንመላለስ አቅምና ጉልበት ጸጋ ስለሰጠን በክርስቶስ ኢየሱስ ስም እናመሰግናለን። ስለነበረን ጊዜ ስለሰማህን ከኛ ጋር ስለነበር ክብር ላንተ ይሁን። እግዚአብሔር ሆይ ከፍ በልልን በጌታ በኢየሱስ ክርስቶስ ስም አሜን። ሁላችንም እጆቻችን እናነሳዋለን። እግዚአብሔር አምላካችን ይባርካችሁ። እግዚአብሔር ይጠብቃችሁ። እግዚአብሔር ጸጋውን ያብዛላችሁ። እግዚአብሔር በአዲሱ ማንነታችሁ እንድትመላለሱ ጸጋውን ሁሉ ያብዛላችሁ። እግዚአብሔር በዚህ በሚመጣው ሳምንት የበረከት አምላክ በነገር ሁሉ ይባርካችሁ። እግዚአብሔር ከክፉ ነገር፣ እግዚአብሔር ከኃጢአት፣ እግዚአብሔር ከክፋት ሁሉ ይጠብቃችሁ። የዘላለም አምላክ እግዚአብሔር በምትወጡበት፣ በምትሄዱበት፣ በምትሰሩበት፣ በምትማሩበት በስፍራችሁ ሁሉ እግዚአብሔር መከናወንን ይስጣችሁ። በልጁ በኢየሱስ ክርስቶስ ደም ውስጥ ይሰውራችሁ። በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ አንድ አምላክ ስም የተባረካችሁ ሁኑ። አሜን።